እንደ ድሮስ ተመልሰሽ እኔ ጋር እንድትሰሪ እፈልጋለሁ። ባለፈው እንደዛ በሽጉጥ ካስፈራሩን ጊዜ ጀምሮ እኮ እንዲህ በእንቅልፍ ልቤስ ሸናን የከረምኩት። ምን ልናደርግ ነው? እሺ ያ ዳግም የሚባለው ልጅ ሁሉንም ነገር ባያበላሽው ኖሮ ሁሉም ነገር ወደ መስመሩ ይገባ ነበር። አሁንም ቢሆን ምንም ነገር አላበቃም። ከፈለክ ሽማግሌ ምናምን የሚባለው ቀርቶ እኔና አንቺ ማዘጋጀት ሄደን መፈራረም እንችላለን። ምን ስላጠፋን እንደ ሌባ ተደብቀን የምንጋባው? እስኪ መቱን ንገሪኝ። ልጄን ታፈቅሪዋለሽ ወይስ አታፈቅሪው? ልጄን ናሆምን ታፈቅሪዋለሽ ወይስ አታፈቅሪው? ናሆም እኮ የልጅ አባት ሊሆን ነው። እንዴት ነው ከሚያፈቅራ ሴት ልጅ እየጠበቀ ያለ ሰው ማፈቅረው? መች ነው ደግሞ እኔ ከእናትህ ጋር ያወራሁት? ትናንትና የማየ መኪና ውስጥ ገብተሽ ስታወራ አይቼሽ ነበር ከሷ ጋር። ምናልባት በማየና በአምራን መካከል የተፈጠረውን ግጭት ተጠቅመሽ የራስሽን ነገር ለማስተካከል ፈልገሽ ከሆነ በፍጹም እንዳታስቢ። እማየ ፈለገቻትም አልፈለገቻትም እኔ አምራንን በማንም ልቀይራት እንደማልችል እወቂሽ። ቆይ ስለምን ክፍተት ነው የምታወራው? ምን ነው ከኔ ፍቅር እንደያዘሽ እኮ ለአባትሽ ስትነግሪው የሆነ ጊዜ እንደሰማው ትዝ የሚለኝ ይመስልሻል? አሁን እየተናገርክ ያለውን ነገር እኔ ረስቼዋለሁ። አንተ ግን ከውስጥ አላወጣኸውም። ምናልባት አሁን እያልክ ያለው ስሜት ከኔ ይልቅ አንተ ጋር ካለ በግልጽ መናገር ትችላለህ። ይህንን ነገር እኮ ደጋግሜ ነግሬሻለሁ። እኔ መቼም ካንቺ ፍቅር አይዘኝም። እኔም አላፈቅርህም። እንዲያውም አፍቅሬ ራሱ አላውቅም። እሱን እንኳን ታየው። ያኔ ለአባቴ እንዳፈቀርኩ የነገርኩት ውሸቴን እንዳልሆነ በምን አወቅ? ለማንኛውም ላስጠነቅቅሽ የምፈልገው ነገር አንቺም ሆንሽ እማዬ ከኔና ከአምራን ህይወት እንድትወጡልን እንፈልጋለን። ስለኔ አታስብ። ይልቅ ከቻልክ እናትህን አስቆማት። ከናሆም ጋር ድጋሚ የሚቀጥል አይመስለኝም ጋሼ። ያቺ እባብ እንዳንታረቅ አድርጋ ነው መርዛን ሄደችው። ከናሆም ጋር ላስታርቅህና ደስታዬን ሙሉ ላድርግ። መዘጋጃ ቤት ሄደን እንድንፈራረም ወስኛለሁ። ለአባዬ መፈራረም እንዳለብን መንገር አለብኝ። ከመሸ ማንን እየጠበቃችሁ ነው? ዳግም ነው። ሌላ ማንን ሊሆን ይችላል? ይሄኔ አምሽቼ ቢሆን ኖሮ እንደዚህ ተንሰፍስፈሽ አትጠብቂኝም ነበር። ናሆም አሁንም ቢሆን አባዬ ያው እርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱን ለቅቄላችሁ እወጣለሁ። ሰማኛለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? የናሆም ለዳግም ያለው ጥላቻ አሁንም እንደቀጠለ ነው። በተለይ ደግሞ አምራን ዳግም እንደዚህ ያደርገኛል ወይ ደግሞ ራስን ባላራሱ በእግሩ ጭኖቼን ሲነካኝ ነበር እኔ ላይ ሌላ ፍላጎት አለው ብላ ያን ነገር ከነገረችው በኋላ ናሆም አሁን ላይ ለዳግም ያለ ጥላቻ በጣም ጨምሯል። እሱ በፊትም ይጠላው ነበር። መጀመሪያውኑም እነሱ ቤት ከመጣ ቀን ጀምሮ ይሄ ልጅ ምንም አላማረኝም፣ ለምንድነው እኛ ቤት የሚመጣው፣ ለምንድነው የሚቀመጠው የሚለው ነገር ራሱ ጥያቄ ሆኖበት በተደጋጋሚ ዝናሽን ሲጠይቃት ነበርና አሁን ደግሞ በስተመጨረሻ ላይ አቶ ለይኩን ነበር ቤት የጋበዘው። እኔ ከናሆም ጋር አስታርቃለሁ አንተናና ቤት እናወራለን በሚለው ነበር ዳግም አሁን ላይ ድጋሚ ወደ እነሱ ቤት የተመለሰው እንጂ በተለይ ያኔ ናሆም ሶፋ ላይ ከደበደበው በኋላ ከደብድቡም በላይ ደግሞ ዝናሽ ያንን ነገር ቆማ ስታይ አርፈ ተቀመጥተው አትደብድቦ ወንድምህ ነው አትንካው የሚለውን ነገር ባለመናገሯ ትንሽ ተከፍቶ ነበር እሱ ከዛ ቤት የወጣው። እናም ከድርጅቱ ራሱ ለቆ ነበር። ይሄንን ነገር ደግሞ አቶ ለይኩን እንደማይሆንና ወደ ድርጅቱ መመለስ እንዳለበት እናም ደግሞ ወደ ቤት ራሱ መመለስ እንዳለበትና ከዛ በፊት ግን እኔ ከናሆም ጋር አስታርቃለሁ ና በሚለው ነበር አሁን ላይ በምሽት ወደ ነሱ ቤት የመጣው ማለት ነው። ናሆም ደግሞ ይሄንን ነገር ሳይ በጣም ተናዷል። በተለይ ሁለቱ አብሮ ቁጭ ብሎ ዝናሽ ደግሞ ዳግም ነው የምንጠብቀው ስትለው ይሄኔ እኔ ብቆይ ኖሮ እንደዚህ ቁጭ ብላችሁ አትጠብቁኝም በሚለው ዳግም ላይ ቅናት ያለው በሚመስል ቋንቋ ነበር እዛ ጋር እናትና አባቱን ሲያናግር የነበረውና ዳግም ደግሞ ወደ ቤት ሲገባ ቀጥ ብለህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ውስጥ ትገባለህ ብሎ ከዚህ በፊት እንዳደረገው ከሱ ጋር መደባደብ እንደሚፈልግ እየነገረው ነው። ይሄን ነገር ደግሞ አቶ ለይኩን እንደማይፈቅዱ ግልጽ ነው። ባለፈው ራሱ ድንገት ነው ናሆም ከውጭ እየሮጦ መጥቶ ዳግም ላይ ዘለው ጉብ ብሎበት እሱን የደበደበው እንጂ አቶ ለይኩን ደግሞ እዚህ ጋር እኔ ጠርቼው እንዴት ነው የምደበድበው እንዴት ነው እንደዚህ የምትናገረው በሚለው በአቶ ለይኩንና በናሆም መሃል ራሱ ጥል መፈጠሩ አይቀርም። ናሆም ያው ከዛ ቤት ውስጥ አቶ ለይኩን እኔን ይረዳኛል በሚል ነበር እዚህ ጋር ከአምራን ጋር ያወሩትን ሚስጥር ራሱ ለሱ ሊነግረው እየፈለገው ማለት ነው። ያ ማለት እሱ በአባቱ ይተማመናል። እዛ ጋር ከአምራን ጋር ሰርጉ ቢቀር ወይ ደግሞ ሽምግልናው ቢቀር ራሱ መዘጋጃ ሄደን መፈራረም አለብን የሚለው ነገር ላይ ተስማምቷልና ይሄን ነገር ግን እዛ ሄደን ከማድረጋችን በፊት ለአባዬ መንገር አለብኝ አባዬ ይረዳኛል ብሎ ይሄን ነገር ለአምራን ነግሯታል። አሁን እዚህ ጋር ደግሞ ከዳግም ጋር እጣላለሁ ወይ ደግሞ ከዳግም ጋር ሌላ ነገር ውስጥ እገባለሁ የሚል ከሆነ ናሆም እዚህ ጋር ከአባቱ ጋር መጣላቱ የማይቀር ነገር ነው ማለት ነው።
መጀመሪያም ሲል የነበረው እሱ ዝናሽ ዳግምን እየጠበቅን ነው ስትለው ያ ልጅ እዚህ ቤት የሚመጣ ከሆነ እኔ ከዚህ ቤት እወጣላችኋለሁ ብሎ ይሄንን ውሳኔውን እየነገራቸው ነበር ዳግም ወደ ቤት የገባውና ምናልባት አሁን እዚህ ጋር አቶ ለይኩን ይሄንን ልጅ አትንካው ላስታርቃችሁን የመጣው ተረጋጉና አውሩ ብሎ በእነሱ መሀል የተፈጠረውን ጦርነት ወይ ደግሞ ጥላቻ ለመቅረፍ አንዳንድ ንግግርን ሲያደርጉ ምናልባት ናሆም ይሄንን ነገር ታግሶ ቁጭ ብሎ እሱን ላያዳምጥ ይችላል ማለት ነው። እሱ አሁን ላይ በአምራን ፍቅር ታውሯል። ከሁሉም ነገር በላይ ለሱ ትክክለኛ ሰው አምራን ብቻ ነች። እናም ደግሞ እሷ የምታወራው ነገር ሁሉ ትክክል ነው። ሰው ሁሉ እሱ ላይ ጠላት እንደሆነና ሰው ሁሉ አምራን ጥሩ ሰው ሆና አምራን ምንም ነገር ሳታጠፋ እንዲሁ ዝም ብሎ በጭፍን ጥላቻ እሷን የሚጠላት መስሎት በዚህ ልክ እሷን ብቻ አምኖ ሌላውን ቤተሰብ ወይ ደግሞ ሌላ ሰው የሚነግረውን ምክር አይሰማም ማለት ነው። ምናልባትም አሁን ላይ እዚህ ጋር አቶ ለይኩን ዳግምን አትንካው አትናገሩ ብሎ አንዳንድ ቃላቶች ሲናገረው እንደውም እዚህ ቤት አልቀመጥም ብሎ ከዛ ቤት መውጣቱ አይቀርም ማለት ነው። መጀመሪያውንም ሲያወራው ነበር አባቱ ይሄንን ነገርም ቢመትል ከሆነ እኔ የምልህን ወይ ደግሞ ከኔ ጋር እልህ መጋባት የምትሞክር ከሆነ ከድርጅቱም ትወጣለህ፣ ድርጅቱንም እቀበልሃለሁ፣ እናም ደግሞ ከውርስ ራሱ ሰርዝሃለሁ ብሎ የመጨረሻ ማስጠንቀቂያውን ሰጥቶት ነበርና እዚህ ጋር ያንን ነገር ሊያደርግ ይችላል ዳግምን ከተናገረው ማለት ነው። ዳግም መጀመሪያውንም ፈርቷል። አቶ ለይኩን መኪና ውስጥ ጠርቶ ከናሆም ጋር ያስታርቃለሁና እቤት ቢለው ራሱ መጀመሪያ አምራን ያደረገችውን ነገር በሁለታችን መሃል መቼም የማይሽር ጥላቻ ፈጥራለችና እኔና እሱ መቼም የምንታረቅ አይመስልንም ብሎ እሱና ናሆም መሃል መቼም ሰላም እንደማይፈጠርና ከዚህ በፊት እንደሚያደርጉት ኖርማል ሰላምታ ሰላም መባባል ራሱ እንደማይችሉ ነግሩት ነበርና ዳግም ደግሞ ያው የፈራው ነገር አልቀረምና ገና ወደ ቤት ሲገባ ነበር ናሆም እዚህ ጋር በቁጣ የተቀበለው ማለት ነው። እሱ እዛ ጋር አምራን ያለችውን ነገር በትክክል አምኖታል። ዳግም እኔን ይፈልገኛል፣ እኔ ሊያማግጠኝ ይፈልጋል ወይ ደግሞ እኔ ላይ ሌላ ፍላጎት አለው። ያኔ እራት ስንበላ በእግሩ ጭኖቼን ሲነካኝ ነበር። እናም ደግሞ እኔ ተነስቼ ወደ መታጠቢያ ክፍል ሲሄድ ተከትሎኝ መታጠቢያ ክፍል መጥቶ አፌን አፍኖኝ የተለያየ ቦታ ሲስመኝ ነበር ብላ ይሄንን ናሆምን የሚያበሳጨውን ነገር ነግረዋለችና ናሆም ደግሞ አምራንን አምርሮ ስለሚያፈቅራት ነው እዚህ ጋር ዳግም እንደዚህ ያደረገኝ ስትለው በዚህ ልክ ተናዶ ከዳግም ጋር ሌላ ጥላቻ ውስጥ እየገባ ያለው ማለት ነው። ከአቶ ለይኩን ይልቅ እዚህ ጋር ግን ይሄንን በእነሱ መሀል የተፈጠረውን ጥል ወይ ደግሞ በእነሱ መሀል የተፈጠረውን ጥላቻ ልትቀርፍና በእነሱ መሀል ሰላም መፍጠር የምትችለው እናታቸው ወይዘሮ ዝናሽ ብቻ ነች ማለት ነው። አቶ ለይኩን ባሌለበት ሁለቱንም ቁጭ አድርጋ ወንድማማቾች እንደሆኑና ሁለቱም የእሷ ልጆች እሷ አመጣ የወለደቻቸው ልጆቿ እንደሆኑ በተነግራቸው ምናልባት ናሆም እዚህ ጋር ሊደነግጥ ይችላል ማለት ነው። ምናልባትም አይታወቅም ከዚህ በፊት እሱ ላይ ላደረገው ነገር ይቅርታም ሊጠይቀው ይችላል ወይ ደግሞ በዚህ ነገር በእናቱም ሊናደድ ይችላል። ግን ደግሞ አሁን ላይ በጣም አንገብጋቢው ነገር ይሄንን ሚስጥር ለናሆም ነግራ ወንድሙ እንደሆነና አርፎ እንዲቀመጥ ትነግረዋለች። ከዛ በኋላ ራሱ ምናልባት አይታወቅም ናሆም ዳግም ለምን ይሄንን ማድረግ እንደፈለገ ለምን አምራን እሱ ላይ ትጫወታለች ከኤርሚያስ ጋር ሆና አንተ ላይ እንደዚህ እያደረገች ነው ብሎ ይሄንን ሚስጥር ለምን መናገርና እሱን ለምን መከላከል እንደፈለገ ራሱ ይገባዋል ማለት ነው። ለካሱ ወንድሜ ሆኖ ነው ለኔ ለመከላከል እንደዚህ ያደረገው እውነትም አምራን እየተጫወተችብኝ ነው የሚለውን ነገር ምናልባት ቀስ ብሎ ሊያጣራ ይችላል ማለት ነው። አምራን አሁን ላይ በጣም የተቻኮለች ይመስላል። መጀመሪያ ላይ እንደውም ናሆም ሽማግሌዎቹ ቀርቷል፣ እኔ የራሴን ሽማግሌ አዘጋጅቻለሁ፣ ሽማግሌውን እልክና ከዛም በኋላ እኛ በራሳችን መንገድ እንጋባለን ቢላትም አምራን ደግሞ ከሱ የምትፈልገው ንብረት ስለሆነ ቤተሰቦች የሚያውቁትን ሰርግ አልፈልግም ብላ ይሄ ውሳኔዋን ነግራው ነበርና ግን ደግሞ በስተመጨረሻ ላይ ስታስበው ባዶ እጇን የምትቀር መሰላትና ናሆም እዛ ጋር ያቀረበላትን ቤተሰቦቼን እርሻቸውና እኔና አንቺ ሄደን በማዘጋጃ ተፈራርመን ከዛም በኋላ የራሳችንን ቤት ተከራይተን አብረን እንኖራለን፣ አባዬም ከፈለገ ድርጅቱን ይውሰድ፣ እኛ የራሳችንን ስራ ከዜሮ ጀምረን መስራት እንችላለን ሲላት መጀመሪያ ላይ አልተስማማችም ነበር። ያልተስማማችበት ቦታ ደግሞ ድርጅቱን አባዬ ከፈለገ ይውሰድ፣ እኔና አንቺ ደግሞ ስራውን ከፈለግን ከዜሮ መጀመር እንችላለን የሚለው ነገር አላስማማትም ነበር። ያው እሷ ንብረት ስለምትፈልግ እዛ ጋር በስተመጨረሻ ግን ስታስበው ምናልባት ደግሞ በቤተሰቦቹ መሀል ሰላም ሊፈጠር ይችላል፣ ሊታረቁ ይችላሉ የሚለው ነገር አስባም ሊሆን ይችላል መታ ከናሆም ጋር በመዘጋጃ መፈራረም የሚለውን ነገር እንደተስማማችበት ነግረዋለች ማለት ነው። ግን ደግሞ ናሆም እዚህ ጋር ይሄንን ነገር አባቱ ማሳወቅ እንዳለበት ነግሯታል። የፈለገ ነገር ቢሆን አባዬ ይሄንን ነገር ማወቅ አለባት፣ እማዬ ነች በዚህ ነገር የማትስማማው እንጂ አባዬ ይረዳኛል ብሎ ነበር መጨረሻ ላይ ተስማምቶ ይሄንን ነገር ለአባቱ ሊነግር ወደ ቤት የመጣው ማለት ነው። ምናልባት አሁን እዚህ ጋር ነው ከአባቱ ጋር ሊጣሉ የሚችሉት። በተለይ እሱ ዳግም ወደ ቤት ሲመጣ ለምንድን ነው እዚህ ቤት የምትመጣው? አንተ ከዚህ ቤት ውጣ፣ ካልወጣ ደግሞ እንደባለፈው ከኔ ጋር ትልቅ ጸብ ውስጥ መግባት ፈልጋል ብሎ ዳግምን ሲያስፈራራው እዚህ ጋር ከለይኩን ጋር ይጣሉና ምናልባት ከቤት ተናዶ ወጥቶ እዛ ጋር ደግሞ ከአምራን ጋር ያቀዱትን ሄደን በማዘጋጃ ቤት ማፈራረም አለብን የሚለውን ነገር ያንን ነገር በድብቅ ሊያደርጉት ይችላሉ ማለት ነው። አምራን ደግሞ እንደዛ ሄዶ በማዘጋጃ ቤት ተፈራርሙ ከተባለ ህጋዊ ሚስቱ ሆናለችና የምትፈልገውን ነገር ማግኘት ትችላለች። ከዛ በኋላ ናሆም ራሱ ጽንሱ ወርዷል፣ ጽንሱ እንደዚህ ሆኗል የሚለውን ሚስጥር ካወቀ በኋላ ራሱ እሷ ላይ መናደዱ ከእሷ ጋር ፍቺ መፈለግ ወይ ደግሞ ከአሁን በኋላ እኔና አንቺ አንድ ላይ መቀጠል አንችልም ብሎ እሷን ማባረሩ አይቀርምና እሷ ደግሞ ያኔ አትጎዳም
የምትፈልገውን ነገር አግኝታለች። እኔ ህጋዊ ሚስት ነኝ፣ ስለዚህ ያለህን ነገር እኩል እንካፈላለን ብላ ወደ ህግ ቦታ ብትሄድ እዛ ጋር ናሆም ጉድ መሰራቱ አይቀርም ማለት ነው። ወይዘሮ ዝናሽ ደግሞ ይሄን ነገር እያደረገች ያለችው ትንሽ ጥያቄ የሚፈጥር ነገር ግን አምራንን ለመበቀል ይሁን ወይ ደግሞ እውነት እዛ ጋር ኑሐሚን የናሆም ሚስት ወይ ደግሞ የናሆም እጮኛ ሆና እዛ ቤት እንድትገባ ፈልጋ ይሁን ባይታወቅም አሁን ላይ ግን ኑሐሚንን በጣም በሐሳብ ለማሳመን እየሞከረች ነው። አንቺ ነሽ ትክክለኛ ምራት ወይ ደግሞ ትክክለኛ የልጄ ሚስት ሆነሽ የኔ ቤትም ምራት ሆነሽ መግባት ያለብሽ ብላ ኑሐሚንን ለማሳመን እየሞከረች ነው። ወደ ቢሮዋ ሄዳ ራሱ ዛሬ ስትጠይቃት የነበረው ልጄን ታፈቅሪዋለሽ ወይስ ምንድነው ብላ ከዚህ በፊት የሰማችውን ነገር ያንን ነገር ደግማ ልትጠይቃት ሞክራ ነበር። ኑሐሚን ደግሞ እዚህ ጋር ከዚህ በፊት ዝናሽ እሷ ላይ ስታደርግ የነበረው እሷና አባቷ ላይ እነሱ ምን ያህል ስታሰቃያቸው እንደነበረ ጭንቅላቷ ውስጥ ስላለ በዚህ ልክ ደግሞ ወይ ደግሞ በዚህ ፍጥነት ዝናሽ አሁን ላይ ጥሩ ሰው ሆናለች ብላ እሷን አምና እሷ እንደምትፈልገው እዛ ጋር ናሆምን አግብታ ከሷ ጋር እንደ ምራት ሆና መኖር አልፈለገችም ማለት ነው።